ወደ ማደሪያዎቹ እንገባለን፣ እግሮቹ በሚቆሙበት ስፍራም እንሰግዳለን። አቤቱ ወደ ዕረፍትህ ተነስ፣ አንተና የመቅደስህ ታቦት። ካህናቶችህም ጽድቅን ይልበሱ፣ ቅዱሳንህም ደስ ይበላቸው። ስለ ዳዊት ስለ ባሪያህ የቀባኸውን ሰው ፊት አትመልስ። መዝሙረ ዳዊት መዝሙር 131 ከቁጥር 7 እስከ 10። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አመ እስራሁ አሚሩ ለጥር በዛቲ ዕለት ተስካረ በዓለ ዕረፍታ ለእግዝእትነ ቅድስት ድንግል ማርያም ወላዲተ አምላክ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ጥር 21 በዚች ቀን አምላክን ለወለደች ለእመቤታችን ለከበረች ድንግል ማርያም የዕረፍቷ በዓል መታሰቢያ ነው። ያን ጊዜ እመቤታችን በልጇ በጌታችን በፈጣሪያችንና በመድኃኒታችን ኢየሱስ ክርስቶስ በከበረ መቃብሩ ቦታ ትጸልይ ነበረ። ከዚህ ዓለም እንደምትለይ መንፈስ ቅዱስ ነገራት። ከዚህም በኋላ በደብረ ዘይት ደናግል መጡ፣ ጌታችን ነግሯቸዋልና እርሷም ነገረቻቸው። በዚያን ጊዜ እመቤታችን እንዲህ ብላ ጸለየች። ልጄ ወዳጄ ጌታዬና ፈጣሪዬ ኢየሱስ ክርስቶስ ሆይ ልመናዬን ተቀብለህ ደቀ መዝሙርህን ዮሐንስን በዚህ ሰዓት አምጣው። እንዲሁም ሕያዋን እንደሆኑ ሐዋርያትን ሁሉንም ነፍሳቸውን የለያቸውን አምጣቸው። አንተ የሕያዋንና የሙታን አምላክ ነህና ለአንተ ምስጋና ይሁን ለዘላለሙ አሜን። በዚያን ጊዜ በመንፈስ ቅዱስ ትእዛዝ ከኤፌሶን አገር ዮሐንስን ደመና ተሸክማ ወደ እመቤታችን ወደ ድንግል ማርያም አደረሰችው። ሰገደላትና በፊቱ አቁሞ እንዲህ አላት፣ ሰላምታ ይገባሻል። ጌታችንን ፈጣሪያችንን መድኃኒታችን ኢየሱስ ክርስቶስን የወለድሽው ጸጋን የተመላሽ ሆይ ደስ ይበልሽ። አንቺ ከዚህ ዓለም ተለይተሽ በክብር በምስጋና ወደ ዘላለም ሕይወት ትሄጃለሽና ይህም ስሙ ክቡር ምስጉን የሆነ ጌታችን ፈጣሪያችን ድንቆች ተአምራቶችን በአንቺ ላይ ከገለጠ በኋላ ነው። እመቤታችን ቅድስት ድንግል ማርያምም ይህንን በሰማች ጊዜ እጅግ ደስ አላት። እግዚአብሔርንም እንዲህ ብላ አመሰገነችው። ፈጣሬ ጌታዬ ለአንተ ምስጋና ይሁን። አንተ የለመንኩህን ሰጥተኸኛልና አሁንም ነፍሴን ተቀበለው። ወደ ሰማይም ወደ አንተ ሊያሳርጎት ከሚመጡት መላእክቶች ጋር በመምጣትህ የምለምንን ሁሉ ስጠኝ። በዚያን ጊዜ ከሰማይ እንዲህ የሚል ቃል መጣ። እነሆ አሁን መላእክት ይደርሳሉ፣ ሐዋርያትም ሁሉ ከምድር ዳርቻ በደመና ተጭነው ለሰማይና ለምድር ጌታ ለኢየሱስ ክርስቶስ እናቱ ወደሆነች ወደ ቅድስት ድንግል ማርያም ይደርሳሉ። ወዲያውኑ ሁሉም ሐዋርያት የሞቱትም ከመቃብራቸው ተነስተው ወደ እመቤታችን ደርሰው ሰገዱላት። አምላካችን ከአንቺ የተወለደ ጸጋ የተመላሽ ደስ ይበልሽ፣ እርሱ ከዚህ ዓለም ለይቶ ቃል ኪዳን እንደሰጠሽ በክብር በምስጋና ከእርሱ ጋር ያሳርግሻልና አሏት። በዚያን ጊዜ እመቤታችን በአልጋዋ ላይ ተቀመጠች። ሐዋርያትም እንዲህ አለቻቸው፣ ፈጣሪያችሁ ኢየሱስ ክርስቶስ እንደሚመጣ እናንተንም እንዳየኋችሁ እንደማየው አሁን አወቀው። ከዚህም ከሥጋዬ ወጥቼ ወደ ዘላለም ሕይወት እሄዳለሁ። ነገር ግን ትነግሩኝ ዘንድ እሻለሁ፣ ከዚህ ዓለም እንደምለይ ከወዴት አወቃችሁ? ጴጥሮስና ሐዋርያትም ሁሉ ወደ አንቺ እንመጣ ዘንድ መንፈስ ቅዱስ አዘዘም። በደመና ላይ በተጫን ጊዜ ወደ አንቺ እንደ ዓይን ጥቅሻ ፈጥነን ደረስን አሏት። እመቤታችን ድንግል ማርያምም ይህን ነገር ሁሉ ከሐዋርያት በሰማች ጊዜ ድምጿን ከፍ አድርጋ እንዲህ አለች፣ ጌታዬና ፈጣሪ ኢየሱስ ክርስቶስ ሆይ ክቡር ምስጉን የሆነ ስምህን ፈጽሜ አመሰግናለሁ። የኔን የአገልጋይህን መከራ ተመልክተህ ድንቅ ኃይልን አድርገህልኛልና ከእንግዲህ ወዲያ ትውልድ ሁሉ ያከብሩኛል፣ ያመሰግኑኛል። ጸሎቷንና ምስጋናዋንም ስትጨርስ ሐዋርያት እንዲህ አለቻቸው፣ ዕጣን አምጥታችሁ በማጠን የጌታዬ የኢየሱስ ክርስቶስን ስሙን ጥሩ። እነርሱም እንዳዘዘቻቸው አደረጉ። በዚያን ጊዜ የክብር ባለቤት ጌታችን ኢየሱስ ክርስቶስ እልፍ አእላፋት መላእክት ታጅበውት እያመሰገኑት መጣና አረጋጋት። ያዘጋጀላትንም ተድላ ደስታ ነገራት። በዚያንም ብዙዎች ድንቅ ተአምራቶች ተደረጉ። ዕውሮች አይተዋልና፣ አንካሶችም ቀንተው ሄደዋልና፣ ደንቆሮችም ሰምተዋልና፣ ለምጻሞችም ነጹ። አጋንንትም ከሰዎች ወጥተው ሄዱ፣ ዲዳዎችም ተናገሩ። በሽታና ደዌ ያለበት ሁሉ ዳነ። እመቤታችን ድንግል ማርያም ወዳለችበት ቤት በቀረቡ ጊዜ ከደዌያቸው ይፈወሳሉና። ከዚያ በኋላ እመቤታችን ተወዳጅ ልጇን እንዲህ አለች፣ በአየር ውስጥ ተበትነው ከሚኖሩ ከሚያስደነግጡ ግሩማን መላእክት የተነሳ ከእሳት ባህርም እፈራለሁ። ጌታችንም ከእርሳቸው ለማንም በአንቺ ላይ ስልጣን የለውም አላት። ከስጋዋም የምትለይበት ጊዜ ሲደርስ ሐዋርያትና ደናግል ተባረካቸው ዘንድ እያለቀሱ ለመኗት። እጇንም በላያቸው ዘርግታ ባረከቻቸው። በዚያን ጊዜ ጌታችን ንጽሕት ነፍሷን ከስጋዋ ለይቶ በመለኮታዊ እጆቹ ይዞ በብርሃን ልብስ አጎናጽፎ ወደ ከፍተኛ መኖሪያ ከእርሱ ጋር አሳረጋት። ስጋዋን ግን እንደሚገባ ገንሰው ወደ ጌቴሴማኒ ተሸክመው እንዲወስዷት ሐዋርያትን አዘዛቸው።
ነፍሷ ከስጋዋ ከመውጣቷ በፊት በሰው አንደበት ይህ ነው ተብሎ የማይነገር ብርሃን እያየች ነበረ። የክብር ባለቤት ጌታችን ኢየሱስ ክርስቶስም እንግዲህ ስጋሽን ተድላ ወዳለበት ገነት አፈልሳለሁ፣ ዳግመኛም ስጋሽ ከነፍስሽ ጋር አዋህጄ አስነስቼ መላእክት በውስጡ በፊትሽ ሆነው በሚያመሰግኑበት ተመሳሳይ በሌለው ተድላ ደስታ ባለበት ማደሪያ አኖርሻለሁ አላት። እመቤታችንም እንዲህ አለችው፣ አቤቱ በረቀቀ ጥበብህን ሁሉ የሰራህ አመሰግንሃለሁ። ሁለተኛም ልመናዬን ትሰማኝ ዘንድ ለምንሃለሁ። በስሜ ወደ አንተ የሚለምነውን ሁሉ ልመናውን ተቀበለው። በመከራው ውስጥ ሆኖ ስሜን ጠርቶ ወደ አንተ የሚለምነውን ከመከራ ሁሉ አድነው። በሰማይም በምድርም በሥራው ሁሉ ላይ አንተ ከሃሊ ነህና መታሰቢያዬን በውስጧ የሚያደርጉባትን ቦታ ሁሉ ባርክ። በእኔ ስም የሚያቀርቡትንም የሁሉንም መስዋዕታቸውን ተቀበል። ጌታችን እንዲህ ብሎ መለሰላት፣ የለመንሽኝን ሁሉ አደርግልሻለሁ። ደስ ይበልሽ፣ ከእኔ ከአባቴ ከመንፈስ ቅዱስ ዘንድ ጸጋ፣ ክብር፣ ባለሟልነት ተሰጥቶሻልና። ስምሽንም ጠርቶ የሚለምን ሁሉ በዚህ ዓለም በሚመጣውም ዓለም አይጠፋም። እመቤታችን ካረፈች በኋላ ጌታችን እንዳዘዘ ወደ ጌቴሰማኒ ሊወስዷት ሐዋርያት ገንዘው ተሸከሟት። ክፉዎችም በሰሙ ጊዜ ስጋዋን ሊያቃጥሉ መጡ። ከእርሳቸውም አንዱ ከምድር ላይ ይጥላት ዘንድ የእመቤታችንን አልጋዋን ያዘ። ያን ጊዜ ከእግዚአብሔር የታዘዘ መልአክ እጆቹን በእሳት ሰይፍ ቀጣውና እጆቹ ከአልጋዋ ላይ ተንጠለጠሉ። ያን ጊዜ በጌታችን አምኖ ወደ እመቤታችን እያለቀሰ እንዲህ ብሎ ለመነ። የእውነተኛ አምላክ የጌታዬ የኢየሱስ ክርስቶስ እናት አንቺ በእውነት ድንግል የሆንሽ በእኔ ላይ ይቅርታ ታድርጊ ዘንድ ለምንሻለሁ። በሐዋርያትም ልመና እጆቹ ተመልሰው እንደ ቀድሞ ደህነኞች ሆኑ። በቀበሯትም ጊዜ ከዚያ 3 ቀን ኖሩ። እረፍቷም የሆነው እሁድ ቀን በጥር ወር በ21 በዚች ቀን ነበረ። ጌታችንም ብርሃናውያን መላእክትን ላከ። እነርሱም ስጋዋን ከመቃብር ወስደው በገነት ውስጥ በዕፀ ሕይወት ስር አኖሯት። ሐዋርያው ቶማስ ግን ያን ጊዜ አልነበረም። በደመና ላይ ተጭኖ እርሱ ሲመጣ መላእክት ሲያሳርጓት እመቤታችንን አገኛት። መላእክትም ለአምላክ እናት ለእመቤታችን ለድንግል ማርያም እና እጅ ንሳ አሉት። እርሱም ሰገደላትና ተሳለማት፣ ከእርሷም ተባረከ። ከዚህም በኋላ ወደ ሐዋርያት ደረሰ። እነርሱም እመቤታችን ማርያምን እንዳረፈችና እንደቀበሯት ነገሩ። ቶማስም ስጋዋን እስከማይ አላምንም አላቸው። ስጋዋንም ያሳዩት ዘንድ ወደ መቃብሯ ባደረሱት ጊዜ በመቃብሩ ውስጥ ስጋዋ አላገኙትም። ደንግጠው አደነቁ። ያን ጊዜ ከመላእክት ጋር ወደ ሰማይ ስታርግ እመቤታችንን እንዳገኛት ቶማስ ነገራቸው። ሐዋርያትም ይህን በሰሙ ጊዜ የእመቤታችንን እርገቷን ስላላዩ እጅግ አዘኑ። ስጋዋን በምድር ውስጥ ይተው ዘንድ እንዳልወደደ መንፈስ ቅዱስ አስገነዘባቸው። ከዚህ በኋላ አንድ ጊዜ ደግሞ እርሷን ያሳያቸው ዘንድ እንዳለው ጌታችን ቃል ኪዳን በማድረግ ተስፋ ሰጣቸው። እነርሱም እስከ ነሐሴ 16 በተስፋ ኖሩ። የእመቤታችን የዕድሜዋ ዘመን 64 ዓመት ነው። በአባትና እናቷ ቤት 3 ዓመት ከ7 ወር፣ በቤተ መቅደስም 12 ዓመት፣ በዮሴፍ ቤትም 34 ዓመት ከ3 ወር፣ ከጌታችን ዕርገት በኋላ በወንጌላዊ ዮሐንስ ቤት 14 ዓመት ነው። የሕይወት የድህነት አለኝታ የሆነች እርሷን እናቱን ለሰጠን እግዚአብሔር ምስጋና ይሁን። በጸሎቷ ከክፉ ነገር ይጠብቀን፣ በረከቷም ከኛ ጋር ይኖር ለዘላለሙ አሜን። በዚህች ዕለት የሮሜ ሀገር ንጉሥ የዘይኑን ልጅ የከበረች ኢላርያ አረፈች። የዚህች ቅድስት አባቷ እግዚአብሔርን የሚወድ ሃይማኖቱ የቀና ነው። ይህች ቅድስት ኢላርያና ሁለተኛዋ እህቷን ወለደ። ከእነርሱ በቀር ወንድ ልጅም የለውም። ይህች ቅድስት ኢላርያ የምንኩስና ልብስን የመላእክትን አስኬማ ትለብስ ዘንድ የምትመኝ ሆነች። ከቤተ መንግስትም ወጥታ ልብሷን ለውጣ የወንድ ልብስ ለብሳ ወደ ግብፅ ሀገር ሄደች። ከዚያም ወደ አስቄጥስ ገዳም ደረሰች። በዚያም ስሙ አባ ባውሚን የሚባለውን ፍጹም ሽማግሌ ጻድቅ ሰው አግኝታ ሐሳቧን ሁሉ ነገረችው። እርሷ ሴት እንደሆነች አስረዳቸው። እርሱም ሚስጥሯን ሰውሮ ለብቻዋ በዋሻ ውስጥ አስገባት። ይጎበኛትና ልትሰራው የሚገባትን ያስተምራት ነበረ። እንዲህም ሁና 12 ዓመት ኖረች። ጽሕም ስለሌላት ለአረጋውያን መነኮሳት ጃንደረባ ትመስላቸው ነበረ። በወንድ ስም አጠራርም አባ ኢላርዮን ብለው ይጠሯታል። ከአባቷ ዘንድ በቀረችው በሁለተኛዋ ግን ርኩስ ሰይጣን አደረባትና ያሰቃያት ጀመረ። ያድናትም ዘንድ ለባለመድኃኒቶች አባቷ ብዙ ገንዘብ ሰጠ፣ ግን አልተቻላቸውም። ከዚያም በኋላ የከበሩ አረጋውያን መነኮሳት ወዳሉበት አስቄጥስ ገዳም ይልካት ዘንድ መኳንንቶቹ መከሩት። የቅድስናቸውን ወሬ በሮማ ሀገር ሁሉ ተሰምቷልና። በዚያን ጊዜ ወደ ቅዱሳኑ ከብዙ ሰራዊት ጋር ላካት። ለቅዱሳኑም መልእክትን ጻፈላቸው። እንዲህ ሲል የከበራችሁ አባቶች ሆይ በደረሰብኝ ሐዘን አስረዳችኋለሁ። እግዚአብሔር የሁለት ሴቶች ልጆችን ሰጥቶኝ ነበረ። አንዲቱ ከዓለም ሸሸች፣ ወደ የት ቦታ እንደምትኖር አላውቅም። ከሁለተኛይቱ በላይዋ ርኩስ መንፈስ ተጫነባት። እኔ መጽናኛ ትሆነኛለች ብዬ እያሰብኩ ነበር። አሁንም በጸሎታቸው እግዚአብሔር ያድናት ዘንድ
በላይዋ እንድትጸልዩ እኔ ቅድስናችሁን እለምናለሁ። ቅዱሳኑ መነኮሳቱም የንጉሡን ደብዳቤ ባነበቡ ጊዜ በላይዋ ሊጸልዩ ጀመሩ። በላይዋ ያደረ ሰይጣን ከኢላሪዮን በቀር ከማደሪያ የሚያስወጣኝ የለም ብሎ ጮኸ። አረጋውያኑም ጃንደረባ የሚሏትን ኢላሪያን ጠርተው እግዚአብሔር እስካዳናት ድረስ የንጉሡን ልጅ ወስደህ በላይዋ ጸልይ አሏት። ቅድስት ኢላሪያም እኔ በደለኛ ሰው ነኝ፣ ይህን ጭንቅ የሆነ ሥራ መስራት አልችልም አለቻቸው። ባስገደዷትም ጊዜ ወደ በዓቷ ወስዳ በላይዋ ጸለየች። ሰይጣንም ትቶ ሸሸ። በጥቂትም ቀንም ዳነች። ቅድስት ኢላሪያም እህቷ እንደሆነች ታውቃለች። ስለዚህም አቅፋ ትስማን ነበረ። ስለ ናፍቆቷና ስለ ፍቅሯ ወደ ውጭ ወጥታ ታለቅሳለች። ከዚህ በኋላም ወደ ከበሩ አረጋውያን አደረሰቻትና እነሆ በጸሎታችሁ እግዚአብሔር አድኗታል፣ ወደ አባቷ መልሷት አለቻቸው። እነርሱም እጅግ ደስ ብሏቸው ወደ አባቷ መለሷት፣ ለእግዚአብሔር ምስጋና አቀረቡ። ወደ ሮሜ ሀገርም ወደ አባቷ በደረሰች ጊዜ አባትና እናቷ ስለ መዳኗ በእርሷ እጅግ ደስ አላቸው። የቤተ መንግሥት ሰዎች ሁሉ እግዚአብሔርን አመሰገኑት። አባቷ በገዳም ከቅዱሳን አባቶች ጋር አኗኗርሽ እንዴት ነበር ብሎ ጠየቃት። እርሷም እንዲህ ብላ ነገረችው። ያ ያዳነኝ አባ ኢላሪዮን የሚባል አባት አብዝቶ ይወደኛል፣ አቅፎ ይስመኛል። ንጉሡም ይህን ሰምቶ በልቡ ታወከ። ለመነኩሴ ሴቶች መሳም ይገባዋልን አለ። በዚያን ጊዜ በእኔ ላይ ይጸልይ ዘንድ አገሬንም ይባርክ ዘንድ ልጄን ያዳናትን አባ ኢላሪዮንን ወደ እኔ ላኩ የሚል ደብዳቤ ጽፎ ወደ ቅዱሳን አረጋውያን ላከ። አረጋውያንም ቅድስት ኢላሪያ ጠርተው ወደ ንጉሡ እንድትሄድ አዘዟት። እርሷም ይተዋት ዘንድ አረጋውያን አባቶችን አልቅሳ ለመነቻቸው። እነርሱም እንዲህ አሏት፣ ይህ ንጉሥ ክርስቲያኖችን የሚወድ ጻድቅ ነው። ቅዱሳት መጻሕፍትን እንደሚያዙን ትእዛዙን መተላለፍ አይቻለንም። ይህንንም ብለው አስገድደውም ላኳት። ወደ ንጉሡም በደረሰች ጊዜ ንጉሡና የቤተ መንግሥት ሰዎች ሁሉ በክብር ተቀብለው ተሳለሟት። ከዚህም በኋላ ንጉሡና ንግሥቲቱ ለብቻቸው ሆነው ወደ ውስጠኛው አዳራሽ አስገልሏትና ንጉሡ እንዲህ ብሎ ጠየቃት። አንተ ልጄን እንደምትስማት በሰማው ጊዜ በሐሳቤ ታውቂያለሁ። መነኩሴ ሴትን መሳም አይገባውምና ይህን ነገር ትገልጽልኝ ዘንድ ሻለሁ። የከበረች ኢላሪያም በነገርኳችሁ ጊዜ ወደ አስቄጥስ ገዳም መሄዴን ላትከለክሉኝ የከበረ ወንጌልን አምጥታችሁ ማሉልኝ አለቻቸው። እነርሱም እንዳለችው ማሉላት። በዚያን ጊዜ ልጃቸው ኢላሪያ እንደሆነች ነገረቻቸው። አወጣጧም እንዴት እንደሆነ ልብሶቿንም ለውጣ የወንድ ልብስ እንደለበሰች አስረዳቻቸው። በአካሏም ውስጥ ያለ ምልክትን አሳየቻቸው። በዚያን ጊዜ ታላቅ ጩኸትን ጮኹ። አቅፈው እየሳሟትም አለቀሱ። ከእኛ ዘንድ እንድትሄጂ ከቶ አንተውሽም አሏት። እርሷም በከበረ ወንጌል የማላችሁትን መሐላ አስቡ አለቻቸው። እነርሱም ከእነርሱ ጋር 40 ቀን ያህል እንድትኖር ለመኗትና 40 ቀን አብራቸው ኖረች። ከዚያ በኋላም ወደ ቦታዋ ሄደች። ከዚያም ዕለት ወዲህ በአስቄጥስ ገዳም ለሚኖሩ ቅዱሳን የከበሩ አረጋውያን መነኮሳት ለፍላጎታቸው ይሆን ዘንድ የግብፅ ምድር ሁሉ ግብር እስኪሰጧቸው ንጉሥ ዘይኑን አዘዘ። በዚያም ወራት በአባ መቃርስ ገዳም 400 የመነኮሳት ቤቶች ሰሩ። በአባ ዮሐንስም ገዳም 700፣ በአባ ሙሴ ገዳም 300 ቤቶች ሰሩ። ከዚህ በኋላ ቅድስት ኢላሪያ 5 ዓመት ከኖረች በኋላ አረፈች። ከዕረፍቷም አስቀድሞ እርሷ ሴት እንደሆነች ያወቀ የለም። ለእግዚአብሔር ምስጋና ይሁን፣ እኛንም በዚች ቅድስት ጸሎት ይማረን፣ በረከቷም ከኛ ጋር ይኖር ለዘላለሙ አሜን። በዚች ዕለት የኑሲስ ኤጲስቆጶስ የባስልዮስ ወንድም የከበረ ጎርጎርዮስ የዕረፍቱ መታሰቢያ ነው። እነሆ የአባቱንና የወንድሙን መታሰቢያቸውን በዚህ ወር ጥር 6 ቀን ጽፈናል። ይህ ቅዱስ ጎርጎርዮስ እጅግ የተማረ አዋቂ ነበረ። ወደ ሴቶች ላይም በደሴቶችም ላይ ኤጲስቆጶስነት ተሹሞ እነሆ በዚህ ወር በ15 ቀን የሆነውን ከገድሉ ጥቂት እንጽፋለን። ስለ እርሱ እንዲህ ተባለ። እርሱ መስዋዕቱን ለማክበር በሚቀድስበት ጊዜ በመሰዊያው ላይ ሲወርድ መንፈስ ቅዱስን የሚያይ ሆነ። ከዚህ በኋላ ኪሩብን አየው፣ በደረቱ ውስጥም አቀፈው። በመሰዊያውም ላይ ሳለ ወደ ዝምታ ተደሞ አደረሰው። ሰዎች ሁሉ ሥጋዊ እንቅልፍ የሚያንቀላፋ ይመስላቸው ነበረ። በኤጲስቆጶስነት ሹመቱ 33 ዘመናት ከተፈጸሙለት ጊዜ ወንድሙ ቅዱስ ባስልዮስ ሊጠይቀው መጣ። እርሱም ከተጋድሎ ብዛት የተነሳ በጽኑ ደዌ የሚታመም ሆኖ ነበርና በቅዱስ ባስልዮስ መምጣት ደስ አለው። ቅዱስ ጎርጎርዮስም እንደ ልማዱ ሊቀድስ ወደ መሰዊያው በወጣ ጊዜ የከበረች ድንግል እመቤታችን ማርያም ተገለጸችለትና ዛሬ ወደ እኔ ትመጣለህ አለችው። የቁርባኑን ቅዳሴ ሲጨርስ ሕዝቡ በቀናች ሃይማኖት ጸንተው እንዲኖሩ ይመክራቸውና ያስተምራቸው ዘንድ ወንድሙ ባስልዮስን ለመነው። እርሱ እንደሚያንቀላፋ ሆነ። በቀሰቀሱትም ጊዜ ሙቶ አገኙት። ቅዱስ ባስልዮስም ሳጥን እንዲሰሩለት አዘዛቸው። ጸሎታትን በመጸለይ መዝሙራትን በመዘመር በማመስገን እንደሚገባ ገንዞ በመቃብር ውስጥ አኖሩት። ለእግዚአብሔር ምስጋና ይሁን፣ በረከቱም ከኛ ጋር ትኖር ለዘላለሙ አሜን። በዚህች ዕለት በሰማዕትነት የሞተ በዋሻ የሚኖር የኒቆላዎስና የኤጲስቆጶስ አባ ፊቅጦር መታሰቢያቸው ነው።
በረከታቸው ከኛ ጋር ትኑር አሜን። በዚች ቀን በመናፍቁ ንጉሥ በመርቅያን ዘመን መኮንኑ ጳውሎስና ቀሲስ ሲላስ ምስክር ሆነው ሞቱ። እነርሱም በእመቤታችን ማርያም የዕረፍቷ በዓል በጌቴሴማኒ ከሁሉም ምዕመናን ጋር ተሰብስበው ሳሉ ከሃዲ ዩልያኖስ መጥቶ ከበባቸው። ከእርሳቸውም አንድም እንኳን ሳያስቀር ገደላቸው። በረከታቸው ከኛ ጋር ትኑር ለዘላለሙ አሜን። በዚህች ዕለት የነቢይ ኤርምያስ፣ የቀውስጦስ፣ የዮሐንስና የአባ እስክንድር እመቤታችን ከመጥምቁ ዮሐንስ ጋር በደብረ ማህው የተገለጠችበት ሲሆን የሁሉም መታሰቢያቸው ነው። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳን ሁሉ ጸሎት ይማረን ለዘላለሙ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ጥር 22 በዚች ቀን በግብፅ ሀገር ከአቅማን ከተማ የከበረና የገነነ የመነኮሳት ሁሉ አባት በገዳም ለሚኖሩ እንደ ኮከብ የሚያበራላቸው አባት እንጦንዮስ አረፈ። ምስጋና ይሁን ለአብ ለወልድ ለመንፈስ ቅዱስ አንድ አምላክ በሚሆን ዛሬም ዘወትርም ለዘላለሙ አሜን። የእመቤታችን ድንግል ማርያም ጣዕሟ፣ ፍቅሯ፣ ጸጋዋ፣ በረከቷ ይደርብን። በጥር 21 ቀን የሚከበሩ ዓመታዊ በዓላት በዓለ አስተርእዮ ማርያም። እመቤታችን ከዕረፍቷ በኋላ ለደቀ መዛሙርቱ በዚህ ቀን ተገልጣ ነበር። ቅዱስ ጎርጎርዮስ ዘኑሲስ ታላቅ ሊቅና ጻድቅ፣ ቅድስት ኢላርያ እናታችን የዘይኑን ንጉሥ ልጅ፣ ቅዱስ ኤርምያስ ነቢይ፣ ቅዱስ ዮሐንስ መጥምቅ፣ ቅዱስ ኒቆላዎስ ሰማዕት፣ አባ ፊቅጦር። ወርሃዊ በዓላት አባ ምእመነ ድንግል፣ አባ አምደ ሥላሴ፣ አባ አሮን ሶርያዊ፣ አባ ምርትያኖስ። አበው ጎርጎርዮሳት። ወዳጄ ሆይ ተነሽ፣ ውበቴ ሆይ ነይ፣ በዓለት ንቃቃትና በገድል መሸሸጊያ ያለሽ ርግብ ሆይ ቃልሽ መልካም ፊትሽም ያማረ ነውና መልክሽን አሳይኝ፣ ድምፅሽንም አሰሚኝ። መኃልየ መኃልይ ምዕራፍ 2 ከቁጥር 13 እስከ 14። የሰማነውን በልቦናችን ያሳድርብን። ከእመቤታችን ከቅድስት ድንግል ማርያም በረከት ረድኤት ያሳትፈን። ጣዕሟን በአንደበታችን ፍቅሯን በልቦናችን ይሳልብን። ጸጋውን ክብሩን እንዳይነሳን ትለምንልን። ቃል ኪዳኗ ይጠብቀን። የአምላክ እናት ንጽሕት ርኅርኅት መልካሟ እናት መልካሟ ርግብ እናታችን ቅድስት ድንግል ማርያም ከመከራ ሥጋ ከመከራ ነፍስ ትሰውረን። ለቅዱሳን ሐዋርያት ምስጢርን ጥበብን ዕውቀትን እንዲገለጥላቸው ቃል ኪዳኗ አማላጅነቷ እንደጠበቃቸው ሁሉ ለእኛም ጸጋውን ክብሩን እንዳይነሳን በቃል ኪዳኗ ትጠብቀን። ረድኤቷ በረከቷ አይለየን። በዓሉን በዓለ ፍስሐ ወሐሴት ያርግልን። ነፍሳተ ሙታንን ይማርልን፣ ሕያዋንን ይጠብቅልን። በስሟ የተዘጋጀውን ውሃም ቢሆን ያቀረበውን ምሕረት ቸርነት እንደማይለይ ተናግራለችና እኛም በስሟ የተዘጋጀውን ውሃም ቢሆን አቅርበን የእመቤታችን በረከት እንዳያልፈን ልንሽቀዳደም ይገባናልና ከእመቤታችን በረከት እንድናገኝ የአምላክ ፈቃድ ይሁንልን። የሰማነውን በልቦናችን ያሳድርብን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ኢየሱስ ክርስቶስ ከመ ይስረይልን ኃጣውኢነ ተማፀነ ብኪ ኃይለ እግዚአብሔር አብይ ኦ እግዚእ ኢየሱስ ክርስቶስ ስራይ ኃጢአቴ ወኃጢአተ ኩሉ ሕዝብ ከማሰር ኃጢአት እግዚአብሔር ይፍታ፣ እግዚአብሔር ይባርክ። እንኳን ለአስተርእዮ ማርያም አደረሳችሁ አደረሰን። በዓሉን የሰላም በዓል ያድርግልን። ይቅርታውን ቸርነቱን ያርቅብን። እንደ ዛሬው ደግሞ እንዲሁ ለዓመቱ በሰላም እንዲያደርሰን የአምላካችን ቅዱስ ፈቃድ ይሁንልን። ሰላም ያሳደረ ሰላም ያውለን፣ ሰላም ያዋለ ሰላም ያሳድረን። ይቆየን። አሜን።